አዙ እንግዲህ በጣም ከባድ ነገር አድርጋለች ማለት ነው። አዙ ታዛ ነው እዚህ ቤት የገባችው አዙ ለዓላማ ነው። ስለዚህ እሱም ዓላማ ምንድነው ከተባለ እንግዲህ ወረቀቱን አምጪ ነው። እሱንም ያላት ማነው 10 ጊዜ ቦዝ የምትለው እዩ ነው ማለት ነው። እንግዲህ እዩ በመቲ በኩል አዙን አምጥቷል። እንግዲህ የመቲ ጓደኛዋ ናት አዙ። ለዛ ነው እንደው ምን አይነቷ ነው እሷን ምን አይነቷ ነሽ እሷን እኮ ነው የምትመስዪው ብሏት ነበረ ስትበላ አግኝቷትና አዙ እንግዲህ ልትበቀል ነው የገባችው። ማለትም ወረቀት ልትሰርቅ ኦልሬዲ ልትሰርቅ ብንል አሪፍ ነው። መበቀል የሚፈልገው ማነው? እዩ ስለሆነ ማለት ነው። እዩ ግን ማለት ማሚ ነው የሚለው እናቱ ነች። ለምንድነው በዚህ ልክ ሊበቀል የፈለገው? ማለት ቤታቸውን ወስዶ አውላላ ሜዳ ላይ ሊጥላቸው ያሰበው ለምንድነው የሚለውን እስኪ የምናይ ይሆናል ማለት ነው። ሰላም ሰላም ውዶችዬ፣ ሰላማችሁ ይብዛ በያላችሁበት። እንዴት ናችሁ? እንኳን ሰላም መጣችሁ ወደዚህ ቻናል። ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ፣ ላይክም አድርጉ ማለት ነው። ለማዘዝ አይደለም ለማስታወስ ያክል ነው። ዛሬ እንግዲህ ይዤላችሁ የመጣሁት ርብቃ ድራማ ነው። እንግዲህ በርብቃ ድራማ ላይ ብዙ አስተማሪ ነገሮችን የምንመለከትበት ድራማ ነው። እዚህ ጋር እንግዲህ ርብቃ አቤልና ፍቅራ ነው ወደ አቤል ቤት የመጣችው። አሁን ግን እናቱ ማለትም የአቤል እናት እንደፈለገችው እየሆነላት ሄዷል ማለት ነው። አንዳንዴ የተመኙትን ማግኘት አለና ማለት ነው። እንግዲህ ማሚ የምትመኘው ምንድነው? አቤል ወልዶ እሷ መሳም ነበረ። በዚህ ቤት ላይ አንድ ህፃን እንደው በዚህ ድብል እንዴት ነው ድክ የሚል ህፃን ያስፈልጋል ስትል ነበረ። እንግዲህ እሱ ህልሟ የማሚ ህልም ተሳክቶላታል ማለት ነው። ርብቃ ነብሰ ጡር ነች። ይሄ ደግሞ እንዴት ነው የታወቀው ከተባለ ርብቃ እንግዲህ አንዴ ሆዴን አመመኝ አንዴ የምበላው እንደዚህ በፊት እንደዚህ አልነበረችም። አሁን ላይ ግን ሳሎን እኮ አልሄድም፣ ሳሎን ከሄድኩኝ ብይሉኛል፣ ያስገድዱኛል፣ ከዛ ደግሞ ሊያመኝ ይችላል እያለች ለሪች ስትናገርም ሰምተናታል። እንዲሁም ደግሞ እንግዲህ አቤል እየወደዳት ይመስላል፣ ራሱን ተናግሯል። እኔ እየወደድኩሽ ነው ያለሁት ማለትም ከበፊት አሁን በጣም እየወደድኩሽ እየተላመድን ነው ብሏታል። ያ ፍቅር በልምድ ይመጣል። የእሷ ፍቅር በእርግጥ በልምድ አይደለም፣ እንዲሁ ወዳው አፍቅራው ነው ቤቱ ድረስ የመጣችው። እሱ ግን አብራው ስለኖረች ፍቅሯ እየተስተጋባበት ይገኛል ማለት ነው። እንግዲህ ዛሬ ደስ በሚል ሁኔታ ሆዷን ታማ ነበረና በጠዋት ምግብ ሰርቶላታል ማለት ነው። እንግዲህ በምግቡ ሰዓትም አብረው ተመግበዋል። ብዙ ደስ የሚሉ ነገሮችን ማለትም ጥንዶች ማድረግ ያለባቸውን አይነት ወሬ አውርተዋል። ማለትም መጎራረስ እንደዛ ማለት ነው። እና ከዛ በመቀጠል እንግዲህ ሪችም ከዩ ጋር እየተግባባች ትገኛለች። ማሚ እንደውም ይሄ እኮ ልብ አድርቅ ነው፣ ምን ነው የሚያዝናናሽ? ማድረቅ ነው ስራው ብላለች። በነገራችን ላይ አንዳንድ ጊዜ አሁን እዩ ሊበቀል ያሰበው የቤቱን ካርታ ወስዶ ማለት ያለ ቤት ሊያስቀራቸው የሚያስበው ምንድነው? አንዳንድ ጊዜ ቤተሰብ ላይ ጫና አንድ ሰው ላይ ሲደረግም ጥሩ አይመስልም። እስቲ እሱን ወደ መጨረሻ የምናይ ይሆናል ማለት ነው። እንግዲህ ማዘር በጣም ተደስተዋል። ምክንያቱ ደግሞ ምንድነው? አቤልን ምን ብለውታልኝ? አይ ልጄ እኮ በዚህ መልኩ መቀመጧ ጥሩ አይደለም፣ ከክላስ አልወጣ ካለች ተጨንቃለች ማለት ነው። በዚህ ሰዓት ደግሞ ትሪት ማድረግ አለብህ፣ ሚስትን መንከባከብ አለብህ። ቁርሷን አብላ በጣም ጥሩ አድርገሃል፣ ግን ደግሞ ልታዝናናት ይገባል። በዚህ ሰዓት መዝናናት አለባትኝ ልጄ ይደብራታል እና ከከተማ ወጣ ብላችሁ የሆነ ሀገር ይዛት ሂድ ብለዋለች። እንግዲህ እሱም ተስማምቷል፣ በእናቱ ሀሳብ ተስማምቷል። ለርብቃዬም ነግሯታል ማለት ነው። እንግዲህ ሰሞኑን ወደ ሌላ ቦታ እንሄዳለን ብለዋታል። እሷም እንዴ ለምን ማሚ ስላለች ከሆነ እኔ አልፈልግም እላታለሁ ብለዋለች። እኔ በጣም ይገርመኛል፣ የርብቃ ልብ በጣም የተለየ ነው ማለት ነው። እና እንግዲህ ርብቃ እኔ ማሚን አልሄድም እላታለሁኝ አንተ እየደበረ ከሆነ ስትለው አይ አይደለም እኔም መዝናናት ፈልጋለሁኝ ካለሁበት ነገር ላይ ማውጣት ስለምፈልግ ብለዋታል። ምን ነው ግን አቤል ብላ ልትጠይቀው ስትል ጥያቄ ደግሞ አትወድም፣ ጥያቄ ነበረኝ በቃ ተናገሪ ሲላት ጊዜ እሺ ካልክ ልናገር፣ መቲ ጋር ተጣልታችኋል እንዴ ስትለው አዎ ተጣልተናል። እስቲ አስቢው በእኔ ላይ ሌላ ደርባብኝ፣ ለእኔ የምትለኝ አጎቴ ነው፣ እሱ ጋር ስትሆን ሚስቱ ናት። ይገርምሻል አብራይ ተቀምጣ ባለፈው አትሂድ እያልሽኝ ሂጄ አብረን ተቀምጠን እያለ ቴክስት ተላከላት ብሎ ሁሉንም ነገር ዝርግፍግፍ አድርጎ ነግሯታል ማለት ነው። እስኪ አንቺም አውሪኝ ስለ ህይወትሽ፣ ባለፈው እኮ ስጠይቅሽ ፍቅረኛ የለኝም አልሽኝ፣ እውነት ግን ርብቃ ፍቅረኛ የለሽም ሲል ጠይቋታል። እሷም አዎ የለኝም፣ የምትወጂው ሰው ሲላት የምወደው ሰው አለኝ ግን አላውቅም ብቻ እያለች እያቅማማች ነው ማለት ነው። ንገሪው ብሏታል። እሱ አይወደኝም
ስትል ጊዜ እንደ አንቺ እኮ የምትወደጅ ሴት ነች፣ በጣም የምትወደጅ፣ እኔ ራሱ እየወደድኩሽ ነው ብሏታል። ኧረ አቤል ችግሩ ርብቃ ጠንከር አትልም። ኧረ የሆነ ኮስተር ስንል ሴቶች አሪፍ ነበረ። እና እንግዲህ ርብቃ ዞሮ ኮስተር ሳትልም ራሱ ተወዳ አለች። በጣም ደስ ይላል። ለፍቅር ነው እዚህ ጋር የመጣችው እንጂ ችግሯት እሱ እንዳሰበው ሰራተኝነት ምናምን አይደለም። እሷ የመጣችው አፍቅራ ነው። ወደ ፍቅሯም እየደረሰች ትመስላለች። በሌላ በኩል አዙ እንግዲህ ያው የገባችው ልትሰራ ሳይሆን ልትሰርቅ ነው። የምትሰርቀው ደግሞ ወረቀት ነው። ወረቀቱን የምትሰርቅበት ጊዜ እያመቻቸች ትገኛለች። ጊዜና ቦታ ከተመቻችላት ወረቀቱን ሰርቃ ከዚህ ቤት መሄድ ነው የምትፈልገው። ለዛ ነው ማሚም እንግዲህ ርብቃ ዛሬ አዚን ተናግራታለች። ምንድን ነው ሲወጡ ሲገቡ እንዴት ነው አርፈሽ ቁጭ በይ፣ የምትናገረውም ቋንቋ ምንድን ነው እንደው የምታወሪው ይሏታል። እና ቋንቋዋ ትንሽ ከበድ ይላል ማለት ነው። ያው አማርኛ ነው ግን የአራዳ ቋንቋ ስለሆነ ማሚዎች አያርፉትም ማለት ነው። እኛ እንኳን እንሰማለን እንደዚህ ነገር እና ያው ሁሉንም ባይሆንም የተወሰነውን ማለት ነው። እና እንግዲህ በጣም የሚገርመው ነገር ግን አቤል እንዳፈቀራት ማለትም አቤል እውነት ለመናገር ርብቃን አፍቅሯታል ለማለት ይቻላል። እሱም ምንድነው አንደኛ ደግሞ የታየው ባህሪ ምንድነው እንግዲህ አዙ መታ ነበረ ወደነ ርብቃ ማለት ነው ወደ ክላሳቸው ተቀምጠው እስኪ ዛሬ እንደ ባልና ሚስት ሆነን እንዋል ማሚም ደስ ይበላት ብሏት ርብቃን እሺ ብላ አቤልና ርብቃ እያወሩ እያለ ማን ቢመጣ ጥሩ ነው? አዙ መጥታ ኧረ ችኳ የት ነሽ? ስራ እኮ ከበደ በጣም እና እኔ አግዢ ምናምን ስትል ሁለተኛ ሚስቴን ባይዘወይ እኔ የአቤል ነገር ይገርመኛል። አንዴ ሰው አንዴ አፈር ያደርገዋል ማለት ነው። እንግዲህ ባለፈው እንደተመለከትነው አንቺ የመጣሽው ለስራ ከሆነ ስራ ስሪ ምናምን እያለ ሲያገማጥጣት ነበረ። ዛሬ ደግሞ አፈር እንዳይነካሽ ሲላል ነበረ ማለት ነው። እና እንግዲህ አዙን ሁለተኛ ሚስቴን ነይ ስራ ግዢ ብትይ ስራሽን በራስሽ ፍቃድ ለቀሻል ማለት ነው ብሎ አስፈራርቷታል ማለት ነው። ሁለተኛ ሚስቴን በፍጹም እንደዚህ እንዳትይ ብሏታልኝ። ሌላው ደግሞ እንግዲህ ሪችም አይ ርብቃዬ አፍቅሮሻል፣ እውነት ልንገርሽ አፍቅሮሻል። እስኪ አስቢው እዩ ሲያወራሽ ከቀና ምግብ ሰርቶ ካበላሽ ትሪት ካረገሽ ያው እኮ አፍቅሮሻል ማለት ነው ብላለች። እኔም ሪቾ እንዳለችው አፍቅሯታል ባይ ነኝ ማለት ነው። ደግሞ ለርብቃ መፈቀር ትልቅ ነገር ነው። ምክንያቱም ደግሞ ኖርማሊ አንድ ሴት የሆነ ሰው አፈቀራት አላፈቀራት ነው ማተር፣ ግን ርብቃ ግን ለፍቅር ብላ ነው እዛ ቤት የገባችው። አቤልን አፍቅራ ነው። ግን ባይሆን ያጠፋችው ምንድነው እዩ የአቤል ጠላት ነው። እሱም ራሱ አቤልም ራሱ አያውቅም። እዩ ብቻውን የሚያውቀው ማለት ነው። እንግዲህ ሲመስለንና ስንረዳ እዛ ጋ ማሚ አቤልን ከፍ ከፍ ስለምታደርገው ነው። እዩ በጣም ይቀናል ማለት ነው በወንድሙ እና እዩ ስለሚቀና እንደውም እንኳን ክኒኑን ታዲያ ዋጥሽው ወይ ስትላት ሪች አይ ክኒን አልተጠቀምኩም በቃ ከዛ በኋላ ያን መድኃኒት ምናምን አልወሰድሽም መስላት አልወሰድኩም ማለች። እንዴ ለምን ታዲያ አልነገርሽውም? አልነገርኩትም። እሺ ችግር ቢፈጠርስ? ምንም አይፈጠርም። በቃ እንዴት አድርጌ እነግረዋለሁ? አንቺ ታውቂ የለ እንዴ? የሆነ ቀን እነግረዋለሁ። አሁን እንዴት እነግረዋለሁ? እውነቷንም ነው። አሁን ብትነግረው በቃ ነይ ዳክም ቤት እንደምንም አድርገሽ የሆነ ነገር አድርጊ ነው የሚላት እኛ ቤት። ምክንያቱም ስለማይፈልግ ማለት ነው። እንግዲህ እናቱ ግን በጣም ነው የምትፈልገው እና የእናቱን ፍላጎት ለማሟላትም ነው ገና ስትመጣ ሚስትን አስትለው አዎ እሺ 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 የሚለው እናቱን በጣም እናቱን ያከብራል አቤል። እና እንግዲህ ማዘርም ምን ብለዋንኝ እዩን ወይ ደግሞ ጠጥተህ ነው እንዲያደርገው ምናምን ብለው ሲቆጡ ጊዜ አረ እኔ አቤል እኮ ነው የጋበዘኝ ሲል ጊዜ እንግዲህ ማሚም ጭራሽ አንተው ነህ ጋባዡ ብለውታል ማለት ነው። እሱም ማሚዬ በሆነ ነገር እኮ ተወራርደን አሸንፎኝ ነው ሲል፣ በእርግጥ አሸንፎት ግን አይደለም። ምንድነውኝ ነገርየው እንደዚህ ነው። አቤል ተቆጣ ማለትም ርብቃና እዩ ክላስ አብረው ቁጭ ብለው ነበረ ከአቤል ክፍል አልጋ ላይ እና ተናደደ አቤል በጣም በባለፈው ክፍል ማለት ነው። በጣም ተናዶ ስለነበረ እዩን ጎትቶ አስወጣው ማለት ነው። አስወጥቶት እሱ ከርብቃ ጋር ተቀመጠ እና ግን ፈልገሽ ሆኖ ምኑን ስትለው እሱ ጋር ማውራቱ ነው። ምን ነው ምን ችግር አለው ስትለው እሱ አልተመቸውም። ስለዛ በኋላ ላይ ሄዶ እዩን ይቅርታ ሲጠይቀው እዩ ምን አለው? እሺ ይቅርታ እንዳረግልህ ጋብዘኝ ዛሬ ፏ አርገኝ አለው። እሱም ፏ አርገኝ ያለው ፈልጎ ሳይሆን ምንድነው ርብቃ ለምናው ነበረ ወንድሜ ሊመጣ ስለሆነ አቤልን ይዘህልኝ ውጣ ብላው ማለት ነው። እና ወንድሟን ለማምጣት ስለዚህ ወንድሟን መጣ። አቤልም
እዩን ጋበዘው ማለት ነው። ከዛ የጠጣውንም የቢራ መጠን እንግዲህ ለማሚ ሲነግራት ነው እና 1-2 ብለሽ ይሆናል ማታ ስትል ማሚ አቤልም ኧረ ማሚዬ ምን 1-2 10-12 ነው ያለው ብሎ ተናገረበት ማለት ነው። እንዴ ጋብዛለሁ ብለው ወስደህ አንተ የመጠጣውን ስትቆጥር ነበረ እንዴ ብሎ ይጠይቀዋል ማለት ነው። እሱም አዎ ማሚዬ እኔ እኮ ተወራርደን አሸንፎኝ ነው ሲል እና በሱ ተሸነፍክ ትላለች ማለት ነው ማሚ። እና አይ ማሚ ከልጅነት እስከ እውቀት ለሱ እንዳገዝሽ ይላል። አያችሁ ጫና እዚህ ጋር ነው። እና አቤልም ደግሞ አየህ እኔ እበልጥሃለሁ እያለ ነበረ እና በዚህ ምክንያት ነው ማለት ነው እዩ ሊበቀል የሚያስበው ማለት ከልጅነትም እስከዚህ ጊዜ ድረስም አቤል እኔ እበልጥሃለሁ እያለ ማሚ ደግሞ አቤል እንዲበልጥ እያደረገች ወንድማማች ናቸው እስከምናውቀው ማለት ነው። እና የመበላለጥ ነገር ስላለ በዛ ነገር ይቀናል ማለት ነው። ስለዚህ አሁን ቤቱም ራሱ ለሱ ይሆናል። ስለዚህ ለአቤል ማለት ነው። ስለዚህ ያ ቤት ለአቤል መሆን የለበትም። ሁሌ የበላይ ነኝ የሚለው ነገርም የበላይ መሆን የለበትም የሚለውን ጫና እሱ እኔ የበላይ ሆናለሁ እንጂ አይነት ነገር ሆኖ ነው እንግዲህ ከአንድም 2 ሴት ማለትም በመጀመሪያ መቲን የራሱን ፍቅረኛ ለማን አሳልፎ ሰጠ? ለአቤል ሰጥቶ እንግዲህ አቤል ጋም እሱም ጋር በጣም እርክስና ነው ይሄ ባይዘወይ በጣም ነው የተሳሳተው እዩ። እና በመቲም አልሆነለት ሲል እንግዲህ አዙን አስገብተው ጭራሹንም አዙ ደግሞ መውሰድ ሲያቅታት ማዘርን በእንደዚህ መልኩ ምግብ ላይ የሆነ መድኃኒት በመጨመር ማዘርን አፍስዛ ወረቀቱን ልትወስድ አስባለች። በጣም ደስ የሚለው ነገር ግን እንደዛ ማድረግ አትችልም። ምክንያቱም እነ አቤል ከወክ ይመለሳሉ ማለት ነው። እሷ ስትፈልግ እንግዲህ ወረቀቱንም ሳታገኘው ነው እና አቤል የሚመጡባት። ማሚም ደግሞ ጥላት ማለትም እንደዚሁ እሺ ብላ ከዛ አትበላም ነይ አብረሽኝ ብይ ትላታለች። እና በዚህ ምክንያት አዙ አሁን ላይ ወረቀቱን አታገኘውም ማለት ነው። እና እንግዲህ አቤል አዎ ሚስቴን መንከባከብ አለብኝ አይነት ነገር ሲናገር ተደምጧል። ከዛም ደግሞ በወክ ላይም ደግሞ ወክ እያደረጉ እያለ በጣም ደስ የሚል ጊዜ እያሳለፉ ነበረ። ጭራሹንም እዩ ደግሞ አስቡት እንግዲህ መቲ ፍቅረኛው ናት ለሱ ብላ እንግዲህ እሱን ወዳ እሱን አፍቅራ ነው የማትፈልገው ነገር ውስጥ ራሱ የገባችው። እሱ ምንድነው የማትፈልገው ነገር ማለት አቤልን ሳታፈቅረው ለዩ ስትል እሺ ብላ ለወረቀቱ ብላ ብዙ ነገርን አሳልፋለች ለዩ ስትል። እዩ ግን ጭራሽ በአንድ ቀን ምንድነው ያደረገው? ሪችን ዛሬ አብረን ምናምን አለ ማለት ነው። እና በጣም ነው የሚያሳዝነው። እንግዲህ ይህን ይመስል ነበር ለዛሬ ይዤላችሁ የመጣሁት ድራማውን የርብቃ ድራማ ማለት ነው። ማሚ ዞሮ ዞሮ አትበላውም እና አዙም ወረቀቱን አትወስደውም ብለን እናስባለን። ሪልም ደግሞ አትወስደውም። ይህን ይመስል ነበረ። በቀጣይ ክፍል ይዤላችሁ እስክመጣ ቀጣዩን ክፍል በያላችሁበት ሰላማችሁ ይብዛልኝ። ባይ ባይ።